እንግዲህ ሩታ ያስፈራሩኝ ነው ብላለች። ማንም ሊነካሽ አይችልም ማለት ነው። ማንም ሊዘትብሽ ደግሞ አይችልም ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማችሁ በዘዘ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናቸው? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬው እንደተለመደ አብርሽና ሩታ ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት እንዲሁ ሀሳብ አስተያየት የተሰማችሁን ሁሉ በማስቀመጥ ቤተሰቡን ተቀላቀሉ ማለት ነው። እንግዲህ እንደተለመደው እንዳያችሁ አብርሽና ሩታ እስካሁን አንድ ላይ አይደሉም፣ እንደተለያዩ ነው ማለት ነው። መለያየት ሳይሆን ያው በጥል ነው ያሉት ማለት ነው። በመገናኘት ያው ይገናኛሉ። ሲቀጥል እሷም በጣም ነው የምትወደው፣ እሱም በጣም ነው የሚወዳት። ግን የውስጣቸው ሰው እየገባ ነው የሚበጠብጣቸው። ያ ውስጣቸው የሚበጠብጡትንም ነገር እነሱ ማወቅ አልቻሉበትም። ትንሽ ነገር መንጨራጨር፣ ትንሽ ነገር መኮራረፍ፣ ትንሽ ነገር ወደ አሽሙር መሄድ በቃ ለዚህ ያበቃቸው ማለት ነው። እና ሩታ ደግሞ ማሻላ በጣም ራስነት ተስማምቶሻል፣ አምሮብሻል። በጣም ነው ማሻላ። አሁን ነው በቃ ሩታ ድንቡሽ ብለሽ በጣም ታምሪያለሽ ማለት ነው። እንግዲህ አብርሽ ራሱ በቃ እዚያ ያደነገጠ እኮ ድንግጥ አለ። እንዴት ነው ያማረብሽ? እንዴት ነው የወፈርሽው? በጣም ወፈርሽ ምናምን እያላት ነው። እንግዲህ አረገዝሽ አትላትም ልትል ነው እንግዲህ ማሻላ ማለት ነው እንጂ እንዲህ ነው ሰው ማለት ነው። እንግዲህ ልጇን አጠገቧ አለ። እንግዲህ እንዲህ ነው ሰው ሲመቸው ማለት እና እንግዲህ ዛሬ ይዤላችሁ የመጣሁት አብርሽና ሩታ ያው እንደተጣላችሁ ታውቃላችሁ፣ እንዳልታረቁ ታውቃላችሁ። ሲቀጥል ሩታ ላይ ብዙ ሰው ይዛተባት ነው፣ እናገኝሽ ያሏት ነው፣ ብዙ ነገር ያሏት ነው፣ ቪዲዮን የሰሩባት ነው። ዛሬ ግን ይህንን ነገር እውነቱን ሊናገር አብርሽ እሷንም ቀጥሯት አቤልም ይዞት መጣ ማለት ነው። አቤልም ደግሞ እውነቱን ተናገረ ማለት ነው። ምንድን ነው የተናገረውስ? ምንድን ነው ብላችሁ ጠይቁኝ፣ ስሙት ከአክብሮት ጋር እስከ መጨረሻ ቪዲዮ ማለት ነው። እንግዲህ ማን ነው የሚዝትብሽ ምናምን ስላት፣ እኔ ከእንግዲህ ወደ ሀገር ሊሄድ ነው፣ ከሌላ ሀገር ሊሄድ ነው፣ ልጄን ይዤ ሊሄድ ነው፣ እዚህ መቀመጥ አንቻልኩም፣ በአንተ እንትኖችህ እንዲደበድቡኝ ይፈልጋሉ፣ ብዙ ሰው እየዛተብኝ ነው ብላ እንግዲህ ለአብርሽ ነግረዋለች ማለት ነው። አብርሽ ደግሞ ይሄንን አንድ ጓደኛው እንግዲህ የእሷም የሚባል ጓደኛ የእሱም የሚባል ጓደኛ አስመሳይ ጓደኛ አላቸው ማለት ነው። እሱንም ዛሬ አቀረበውና እንግዲህ ምንድን ነው አቤል፣ ሁለተኛ እኔ ሩታን ልትናገርብኝ አንፈልግም። የልጄ እናት ናት፣ ልጄን ታሳድግልኝ ያሳደገችልኝ ነው። ስለዚህ እሷን አንድ ጊዜ እንኳን ልትናገሯት ዞር ብላችሁ ልታዩብኝ አንፈልግም ብለዋል። እንግዲህ አብርሽ ያው ታውቃላችሁ እየጠበቃት ነው። ምንም ቢሆን ባለቤቱ ናት፣ የመጀመሪያ ሚስቱ ናት፣ የልጁ እናት ናት። እንደምትወደው ያውቃል፣ እንደሚወዳትም ታውቃለች። የአሁን አይናቸው በጣም ፍቅር ውስጥ ፍቅራቸው በቃ ታውቃላችሁ። ከተገናኙ በቃ ጨነቃቸው እላችኋለሁ። እሷም ትወደዋለች፣ እሱም ይወዳታል። ግን በመሀላቸው ሰው ገብቶ እየበጠበጣቸው ነው ማለት ነው። ያ ሰውስ እንዴት ማቆም ይቻላል? ያ ሰው እንዴት ማድረግ፣ ማን ነው የሚያቆመውስ? ማን ነውስ የሚታወቀው ማለት ነው? ሲቀጥል ማለት ነው። ምክንያቱም ያለው ነገር ስናይ ማለት ነው አዳዲስ ነገር የተፈጠረ ነው። አዳዲስ የማይሆን ነገር፣ የማይቻል ነገር፣ አዳዲስ ነገር በቃ እንደዚህ ሲታይ እሷም ልትመለስ አትችልም ሩታ ማለት ነው። ሩታ ልትመለስ አትችልም ማለት ነው። ምክንያቱም ልቧ ደማ ማለት ነው፣ ውስጧ ቆሰለ ማለት ነው። በተደጋጋሚ ይሄ ነገር የተሰራባት ነው ማለት ነው። ወልዳም አንተዋትም፣ አርግዛም አንተዋትም፣ ተሞሽራም አንተዋትም። በላዩ ላይ ይሄ ነገር ብዙ ነገር እንግዲህ ተደጋግሞ እየመጣባት ነው ማለት ነው። እና እሷ ላይ ብንሆንስ ማለት ማሰብና ማየት አለብን ማለት ነው። እኛ አሁን ሁሉም ነገር ትታችሁ
ልጃችሁ ብታሳድጉ አንድ ላይ ብትሆኑ እሱ እንመርጣለን ማለት ነው። ለማን ብላችሁ ነው እናንተ እንዲህ ተለያይታችሁ አይናችሁ እየያያችሁ ስትሄዱ የምታለቃቅሱ ማለት ነው? አሁን ያለ አንቺ መኖር አንችልም የሚለው ዘፈን ከፍተህ ነው የሸኘሃት ማለት ነው። ልብህን እንደቆሰለ ነግረሃታል ማለት ነው። እና አብርሽ እዚህ ላይ ማስተካከል ያለብህ አንተ ነህ፣ መስመር መያዝ ያለብህ አንተ ነህ ማለት ነው። አንተ ሲጀመር ሩታ ታንተ ጋር ለመኖር ለመቀጠል ሀሳብ ስላላት ነው ይሄን አክል ሁሉም ችላ ቁጭ ያለችው የነበረው ማለት ነው። አንተ መስማት አንቻልክም፣ ሞኝ ነህ። ሂድ እንደተባርክ ትሄዳለህ፣ ተናገር እንደተባርክ ትናገራለህ፣ አውራ እንደተባርክ ታወራለህ ማለት ነው። እኔ የሰው ወሬ አልሰማም፣ ሚስቴና ልጄ ነው የሚያዋጡኝ ብለህ ቆንጠን ብለህ ሰከን ብለህ ብታየው ይሄ ነገር ማንም ካንተ ላይ ማንም ሰው በውስጣችሁ እንዲገባ ማንም ሰው አይችልም ነበር። እንግዲህ ዛሬ አቤል ተጠየቀ። ሁለተኛ ሲባል እኛ በእናንተ ምክንያት ነው ወደ ውጭ ሀገር የምትሄደው አሉ። ደግሞ አጠማዝዞ ወደ ልጆቹ ጋር መጣ። አያችሁ እናንተ በመሀል ዝም ብላችሁ ጥልቅ አትበሉ። በባልና ሚስት መሀል መግባት ወደ ራስ ነው የሚገለበጠው። አሁን ተገለበጠባችሁ። ተው ስላችሁ አሰሙ ማለት ነው። እና በእናንተ ምክንያት ነው እኔ ወደ ሌላ ሀገር የሚሄደው አለች። አቤል እንግዲህ ሲጠየቅ እኔ በአንቺ ምክንያት በእኛ ምክንያት ልትሄጂ አንፈልግም። እኔ ሲጀመር ለአብርሽና አንቺ አንድ ላይ ልትሆኑ ብዬ ነው እንጂ ይሄ ነገር የምሰራው የነበረው እኔ ሌላ ነገር የተንኮል የምታስቡት ነገር አይደለም። ከእንግዲህ አጠገብሽም ላልመጣ ከእንግዲህ ልታይኝም አልፈልግም፣ አልመጣም። ባይሆን እንደሆን አንቺ ነገሩን ብታስተካኪ ደስ ይለናል። እኔ ከእንግዲህ ሌላዎቹም እነ ሄሌሜናም አቆምልሻለሁ አላት። አቆምልሻለሁ በእኛ ምክንያት ትሄጂ ከሆነ እኛ ይኸው ከዛሬ ጀምረን ደጅሽ ድረስ አንልም፣ አንመጣም አለ እንግዲህ አቤል ማለት ነው። እንግዲህ አብርሃም ደግሞ አባወራው ደግሞ ያው የልጄ እናት ናት፣ ልጄ የምታሳድግልኝ ናት። ስለዚህ ማንም ሰው ሊነካት አንፈልግም፣ ማንም ሰው ዝንቧንም እንዲዞር ብሎ ሊያይብኝ አንፈልግም፣ የልጄን ያሳደገች ነው ብሎ እንግዲህ ትናንትና ውጭ ሀገር አትሄጂም ብሎ እንግዲህ ብዙ ነገር ተነጋግሯል ማለት ነው። ልጄን ስለምን አላመጣሽው ናፍቆኛል አላት። ልጅህን የምታየው ሰዓት ታየዋለህ፣ አሁን ተኝተው ስለሆነ ትቼው ነው የመጣሁት አለች። ይናፍቀኛል ምናምን አላት። ልጅ ከናፈቀ ታየዋለህ፣ ራሱን ሲያቅ ሲጠነክር ምን ሲል ታየዋለህ። አይ እኔ ልጄ ስለሚናፍቀኝ አንቺ ሌላ ሀገር መሳፈር አልፈልግም፣ እዚህ እኔ ልጄን ያየሁት የምትፈልጊው ነገር እኔ ያደርግልሻለሁ፣ ልጄን አሳድጊ፣ እኔ በሳምንት በሶስት ቀን የሚመጣ አይሻለሁ። እኔ እንደዚህ አይነት የምትለው ነገር ተው ብዬ ነበረ፣ መቼም አሰማኝም እንጂ ማለት ነው። አልሰማኝም ለካ የኔ ቪዲዮን አላየኸውም ማለት ነው። ቪዲዮንን አላየኸውም ማለት ነው። ሲቀጥል አንተን ሌላ ላይፍት ያሳለፍክ አንተ ከሌላ ሴት ጋር ሌላ ላይፍት ያሳለፍክ እሷን እንዴት ተቋልፋ ነው ቤት ውስጥ ቁጭ የምትለው? እንዴት ነው? እሷማ ልጇንም የፈለገ ነገር አንተ 3 4 ብታገባ ልጇን ጥላ እሷ አታገባም። እናት ናት። እንጃ የሁሉም እናት አላውቅም፣ ግን እናት አሁን ወንዱ የፈለገ ቦታ ሄዶ ላግባ ባል ካለ ይሄዳል፣ ያገባል። ሴቷ ግን አላገባም ልጄን አሳድጋለሁ ብላ ነው ቁጭ የምትለው። ልጇን መከራ ያሳየቻት እናት የምታሳድገው ማለት ነው። እና እሷ አንቺ ቁጭ በይ እኔ የምታስፈልም እንደ ሰራተኛ እሷ ቁጭ ትላለች፣ ልጁን ትጠብቃለች። እሱ ከሌላ ሴት ጋር ላይፍት ያሳልፋል፣ ይዘላል ማለት ነው። ይሄን ነገርህን ብታስወግደው በጣም ደስ ይለናል ማለት ነው። አሁን ጥሩ ነገር እየመጣህ ነው ማለት ነው። በጣም ጥሩ ነገር እያሰባችሁ ነው ማለት ነው። ሩታን ልትመለስ የፈለገች ነው። አንድ ደግሞ ሲቀጥል ምን አልካት? ሲርቁሽ ትቀርቢያለሽ፣ ስንቀርብሽ ደግሞ ትርቂናለሽ አልካት። ኖ እንደዚህ ማለት የለብህም። ራስን ጠርታ የምታመጣት ይች ልጅ ማለት ነው። በተቀመጠችበት እፈልግሃለሁ ብላ አትመጣም። ነው አይደለም? ራስህን ጠርተሃት በአስቸኳይ ብልሃት ታምትመጣ ማለት ነው። ስለዚህ ምን ማለት አለብኝ ማለት ነው? እንደዚህ ማለት የለብህም። ሲርቁሽ ትቀርቢያለሽ፣
ስንቀርብሽ ደግሞ ትርቂናለሽ አልካት። ይሄ ፍቅር ሊያመጣላት አይችልም። ያለፈው ነገር አልፈዋል። አሁን ደግሞ በሱ መማር አለብህ። የሌለ ነገር መናገር የለብህም። ምክንያቱም እናንተ ውስጣችሁን ብዙ ነገር እያስገባችሁ ነው። ብዙ ነገር እያቆሰላችሁ ነው ሳይሆን ብላለች እንግዲህ ሩታ። ትንሽ የተናገርኩት ነገር ሌላ ተንኮል የወሰዳችሁብኝ ነው፣ ሌላ ነገር እያደረጋችሁብኝ ነው። ስለዚህ እኔ ከእንግዲህ ከማንም ሰው ጋር ማውራት አንችልም። ከእንግዲህ ደግሞ ጊዜውን አጭር ነው፣ በቃ አልቋል። ይሄ ስለሆነ ከእንግዲህ ብትመጡም በሬ ባትመጡም ምንም መስሎ አይታየኝም። በቃ ተቋርጧል መንገዱ ብላለች። እና የምትናገሩት ነገር ስፒክ ይኖረው ማለት ነው። ስፒክ ይኖረው ታውቃለህ? ስፒከር መኖር አለበት። ምሽ ዝም ብሎ የመጣልን ነገር መልቀቅ የለብንም እንዴ። ሲቀጥል ሩታ ማለት በጣም ታጋሽ ንግስት፣ በጣም በቃ ታውቃላችሁ፣ በጣም ጥሩ ጎበዝ ሰው ናት ማለት ነው። ጀግና ማለት ነው። ያለችውን ነገር በተግባር አሳይታለች። እሱስ ምንድን ነው አለው? እናንተ ገልብጬ እኔ ወደ ላይ ካልሄድኩኝ ቤተሰቦቼ ታያላችሁ፣ እኔ የትንሽ ጊዜ ነው ታዩኛላችሁ ብላ ነበር። እውነትም በተግባር አሳይታለች ማለት ነው። እና በቃ ሊሄድ ካለች እንደው አንተ ደስ እንዲላት የፈለገችው ሀገር አንተ በራስህ ትኬት ቆርጠህ ልጇን ትንሽ አየር ልትወስድ ብታወጣት በአንተ ይጠበቃል። ምሽ ለዚህ እሷ ብቻዋን ልጇን ይዛ ትሄዳለች። ሲቀጥል ቤተሰቦቿን ደስተኛ አይደሉም መሄዷ ማለት ነው። የሰው ሀገር በጣም ከባድ ነው። እንኳን ልጅ ሳትይዝ ብቻህን እንኳን ወጥተህ የሰው ሀገር ከባድ ነው። የሰው ሀገር እና ሀገር አንድ አይደለም። አገር እኮ ማለት ነው የሆነ ነገር ቢቸግርህ ከባንክ ብድር ትወስዳለህ። በሀገርህ ከሆነ ቢቸግርህ ከጎረቤት ምንም ቢሆን አንድ ጎረቤት አንድ ጥሩ ሳይኖር አይቀርም። በዛ ሰው ብድር ትወስዳለህ። እዚህ ሀገር እኮ እየሰራህበት እንጂ ሌላ ታንሰራህበት ውጪ የምታገኘው ነገር የለም። ድርቅ ለምን እግርህን በልተህ አትሞትም? የለም። አብረህን የሚሰራ ጓደኞች ካሉ እሱም ጥሩ ከሆንክ አዎ በእነሱ ብድር ልታገኝ ትችላለህ፣ የጊዜው ልትመልስ። ግን አለበዛ ግን አይገኝም። የሰው ሀገር ዝም ብሎ አይደለም የሰው ሀገር ልጅ ይዛ የምትሄደው ማለት ነው። እንደኔ ታረቃችሁ ሁሉንም ነገር ትታችሁ በቃ እንደ ድሮ ፍቅራችሁ እንደ አዲስ ፍቅራችሁ ልጃችሁ ፍቅር ብታሳዩ፣ ሰላም ብታሳዩ፣ ያለው ደስታ ብታሳዩት፣ ያለው ቤት ፍቅር ብታሳዩት፣ የቤተሰብ ፍቅር ብታሳዩት አመርጣለሁ ማለት ነው። እንደዛ ነው ማለት ነው። እንግዲህ ሩታ በፊቱ ስታነሳብህ አታንሽብኝ አልካት። አታንሽብኝ አላት። በፊቱ ያሳለፍነው ነገር ስትል የበፊቱን ነገር ልታነሽብኝ አልፈልግም። እንግዲህ ወሬያሽን ከጨረስሽ አልስማማም ከሁሉም ነገር ካሽ መቀጠል መሄድ ትችያለሽ አላት። ግን አቤል ግን ያው መልሰዋል። የምትፈልጊው ነገር ራሱ እናስተካክል፣ አንቺ አስተካኪ፣ ወደ ሌላ ሀገር አትጂ፣ በእኛ ምክንያት ከሆነ እንደው የሚቸግርሽ ነገር ካለ የሚያስተካክል ነገር ካለ እናስተካክል ብለዋል። እንግዲህ ጓደኛው ማለት ነው። እንግዲህ ቤተሰብ ይሄን ይመስላል ማለት ነው። በእኔ በኩል ሩታና አብርሽ ብትታረቁ ደስ ይለናል። እንግዲህ ኢንሻላህ ትታረቃላችሁ ብለን ተስፋ እናደርጋለን። እናንተም ያው ቤተሰብ ያለው አስተያየት ኮሜንት ላይ ያስቀምጡ ማለት ነው። እያንዳንድ ሰው ኮሜንት ላይ ያልሆነ ነገር የሚናገሩ ነገር ያልሆነ ነገር የሚያለያይ ነገር የሚሰማ ነገር በጭንቅላት የሚወስድ ነገር ይናገራሉ። ይሄ ነገር ደግሞ ብናቆምና ብንቆጠብ ይሻለናል ማለት ነው። ምክንያቱም ሰላም አይሰጥም ማለት ነው። እቺ ልጅ አሁን ተደጋጋሚ ነገር ዛቻ ነገር ሲላክባት ነው ጭራሽ ሰው ይወቅልኝ ብላ ሚዲያ ላይ ወጣችው ማለት ነው። እንደዚህ አይነት እና አቤል ደግሞ ያደርጋሉ ብዬ አላምንም፣ ብቻ አላውቅም። እና ቤተሰብ ይሄን ይመስላል ማለት ነው። በቀጣዩ ደግሞ እንግዲህ
ጥሩ ሆነው አንድ ላይ ሆነው ተገናኝተው እስከ ሳመጣላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።